ከተልባ እግር የተሰራ መቀነት። እግዚአብሔር ሄደህ ከተልባ እግር የተሰራ መቀነት ግዛ፣ ወገብህንም ታጠቅበት፣ ነገር ግን ውሃ አታስነካው አለኝ። ስለዚህ እግዚአብሔር እንዳዘዘኝ መቀነቱን ገዛው፣ ወገቤንም ታጠቅኩበት። ለሁለተኛም ጊዜ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ገዝተህ የታጠቅክበትን መቀነት ይዘህ ወደ ኤፍራጥስ ሂድ፣ በዚያም በዓለት ንቃቃት ውስጥ ሸሽገው። ስለዚህ እግዚአብሔር በነገረኝ መሰረት ወደ ኤፍራጥስ ሄጄ ሸሸግኩት። ከብዙ ቀን በኋላም እግዚአብሔር ተነስተ ወደ ኤፍራጥስ ሂድ፣ በዚያ እንድትሸሽገው የነገርሁህን መቀነት አምጣ አለኝ። እኔም ወደ ኤፍራጥስ ሄጄ መታጠቂያውን ከሸሸግኩበት ቦታ ቆፍሬ አወጣሁ። መታጠቂያውም ተበላሽቶ ከጥቅም ውጭም ሆኖ ነበር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። እግዚአብሔር እንዲህ ይላል፣ የይሁዳን ትዕቢትና የኢየሩሳሌምን እብሪት እንደዚሁ አጠፋለሁ። ቃሌን መስማት እምቢ ብለው በልባቸው እልህኝነት በመሄድ ሊያመልኳቸውና ሊሰግዱላቸው ሌሎችን ጣዖቶች የሚከተሉ እነዚህ ክፉ ሕዝቦች ከጥቅም ውጭ እንደሆነው እንደዚህ መቀነት ይበላሻሉ። መቀነት በሰው ወገብ ላይ እንደሚታሰር መላው የእስራኤልና ይሁዳ ቤት ከኔ ጋር ተጣብቆ ለስሜ ምስጋናና ክብር የኔ ሕዝብ እንዲሆንልኝ አድርጌው ነበር። ሕዝቤ ግን አልሰማም ይላል እግዚአብሔር። የወይን ጠጅ ማድጋ እንዲህ በላቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ማድጋ ሁሉ በወይን ጠጅ ይሞላል ይላል። እነርሱም ማድጋ ሁሉ በወይን ጠጅ እንደሚሞላ እኛ አናውቅምን ቢሉህ እንዲህ በላቸው፣ እግዚአብሔር እንዲህ ይላል፣ በዳዊት ዙፋን ላይ የሚቀመጡትን ነገሥታት፣ ካህናትን፣ ነቢያትን እንዲሁም በኢየሩሳሌም የሚኖሩትን ሁሉ ጨምሮ በዚህች ምድር የሚኖሩትን ሁሉ በስካር እሞላቸዋለሁ። አንዱን ሰው ከሌላው ጋር፣ አባትንና ወንድ ልጅን እርስ በርስ አጋጫለሁ ይላል እግዚአብሔር። ያለ ሐዘኔታ፣ ያለ ምሕረትና ያለ ርኅራኄ አጠፋቸዋለሁ። የትዕቢት ውጤት እግዚአብሔር ተናግሯልና ስሙ፣ ልብ በሉ፣ ትዕቢተኛም አትሁኑ። ጨለማን ሳያመጣ በሚጨልሙትም ተራሮች ላይ እግሮቻችሁ ሳይሰናከሉ ለአምላካችሁ ለእግዚአብሔር ክብርን ስጡ። ብርሃንን ተስፋ ታደርጋላችሁ፣ እርሱ ወደ ጨለማ ይለውጠዋል፣ ድቅድቅ ጨለማም ያደርገዋል። ባትሰሙ ግን ነፍሴ ስለ ትዕቢታችሁ በስውር ታለቅሳለች። የእግዚአብሔር መንጋ ተማርኳልና ዓይኔ አምርሮ ያለቅሳል፣ እንባይም እንደ ጎርፍ ይወርዳል። ለንጉሥና ለእናቱ ለእቴጌይቱ የክብር ዘውዳችሁ ከራሳቸው ይወድቃልና ከዙፋናቸው ረዱ በላቸው። በኔጌቭ ያሉ ከተሞች ይዘጋሉ፣ የሚከፍታቸውም አይኖርም። ይሁዳ ሁሉ ተማርኮ ይሄዳል፣ ሙሉ በሙሉም ይዘጋል። ዓይኖቻችሁን ከፍታችሁ ከሰሜን የሚመጡትን እዩ። ለአንቺ የተሰጠው መንጋ፣ የተመካሽባቸው በጎች የታሉ? ልዩ ወዳጆች እንዲሆኑሽ ያስተማርሻቸው ባለስልጣን ሲሆኑብሽ ምን ትያለሽ? እንደምትወልድ ሴት ምጥ አይዘሽምን? ይህ ለምን ደረሰብኝ ብለሽ ራስሽን ብትጠይቂ፣ ልብስሽን ተገልበሽ የተገፈተርሽው፣ በሰውም እጅ የተንገላታሽው ከኃጢአትሽ ብዛት የተነሳ ነው። ኢትዮጵያዊ መልኩን ነብርስ ዥንጉርጉርነቱን መለወጥ ይችላልን? እናንተ ክፉ ማድረግ የለመዳችሁትም መልካም ማድረግ አትችሉም። የበረሃ ነፋስ በትንትኑን እንደሚያወጣው ገለባ እንዲሁ እበታተናቸዋለሁ። እኔን ረስተሽ በከንቱ አማልክት ስለታመንሽ ያወጅሁልሽ ድርሻሽ ዕጣ ፈንታሽ ይህ ነው ይላል እግዚአብሔር። ኀፍረትሽ እንዲገለጥ ልብስሽን ፊትሽ ድረስ እገልባለሁ። በኮረብቶችና በሜዳዎች ላይ አጸያፊ ተግባርሽን፣ ምንዝርናሽንና ማሽካካትሽን፣ ኀፍረተ ቢስ ግልሙትናሽን አይቻለሁ። ኢየሩሳሌም ሆይ ወዮልሽ! ከርኩሰትሽ የማትጸጂው እስከ መቼ ነው?